አደራችሁ ሰላም ናችሁ ወይን? ወንድሞች እናቶች፣ እንግዲህ ዛሬ ባለ ጉንፋን ነኝ። ያው ድምጻችንን ጎርንኗል። ይሁንና ብቻ አንዳንድ ነገሮችን እንደ ምልከታ በበገና ዙሪያ ሪላይዜሽን ሲመጣብኝ ወደ እናንተ ያንን ነገር ላመጣ ፈልጌ ነው። ይሄው ምንድነው በገና ሁለት አስፔክቶች አሉት። እነዚህ ሁለት አስፔክቶች የዝማሬ እንዲሁም ደግሞ ኢንስትሩሜንታል ቤዝ የሆነ ማንነቶቹ ናቸው እና በገና አፕሮች የምናደርግበት መንገድ በጣም የተለያየ ነው። እንግዲህ ከኋላ ለምትሰሙት ባክግራውንድ እንግዲህ ጥበቃ ላይ ናቸው። ይቅርታ ጠይቃለሁ። ግን ወደ እንትኑ ልምጣና ወደ ስናገር ወደ ነበረ ሐሳብ ላይ በገና ሁለት አስፔክት አለው። ያ ሁለት አስፔክት እንደነገርኳችሁ ኢንስትሩሜንታል ይሆናለው። በተጨማሪ ደግሞ ሚውዚካል ወይንም ደግሞ የዝማሬ መንፈስ ያለው አለ እና ይሄ አስፔክቶቹን ሰዎች አይረዷቸውም ብዙ ጊዜ እና ብዙ ጊዜ ሰዎች እነዚህን አስፔክቶች ያምታቷቸዋል እና አፕሮቻችን it will matter more የምንፈልገው ነገር ለማግኘት ካሰብን ማለት ነው። እና ለምሳሌ አንድ ሰው የፈለገውን ያክል በገና ደርዳሪ ነኝ ቢል to some point በጣም ዲፓ በሆነ አንደርስታንዲንግ እየገባ ሲመራመር አንድ የሚያገኘው ነገር ምንድነው? ኢንስትሩሜንታል ቤዝ ይዘት ተሸክሞ ሲሄድና ሞር ሚውዚካል ቤዝ የሆነውን ይዘት ተሸክሞ ሲሄድ በጣም የተለያየ አረዳድ ይኖረዋል ብዙ ነገር ላይ። እኔ ስጀምር በኢንስትሩሜንታል ቤዝ አረዳድ ነበረ የጀመርኩት። በጣም የበገና አፕሮች በጣም የተለያየ እንደሆነ የገባኝም በኋላ ላይ ነው። ይሄ እንዴት መሰላችሁ የተረዳሁት? የዘርፉ ቤተሰብ አንዳንድ ቤተሰቦች ደግሞ አሉ ትንሽ ድርደራ ላይ ተኮር የሚያደርጉ። እነሱን በመሞክርበት ጊዜ በጣም እለፋለሁ፣ ጉብዝዝ ለመሆን እጥራለሁ፣ በጣም በገና መርጣለሁ፣ በጣም በገናዎቹን ወደ እነሱ አቀርባለሁ እና ያ በጣም ውስጤ ገብቶ አድሯል። ከዛ ወደ መዝሙር መቅረብ ጀመርኩኝ ከጊዜ በኋላ። እነዚህ ነገሮች በነገራችን ላይ ሳላቃቸው ሳረጋቸው ነው የነበሩት። ወደ መዝሙር በቀረብኩኝ ጊዜ የተረዳሁት ነገር ጠቅሞኛል። የኢንስትሩሜንታል አፕሮቹ እንደፈለኩ እጆቼ እንዳገባ እንዳወጣ ጠቅሞኛል። አት ዘ ሴም ታይም ግን የተረዳሁት ነገር እየተውኩት ነው የመጣሁት። አለ ውስጤ አውቃለሁ ከየት ወዴት እንዳረጉት። መልሶም ለማድረግ ኖርማል በገና ደርዳሪ ማለትም በመዝሙር ቤዝ ካረገ ሰው በተሻለ በፍጥነት ወደዛ ነገር እጄ ማስገባት ትችላለሁ። እሺ ሜሞራይዜሽን ነው። የእጅ ሜሞራይዜሽን አለ። አእምሯችንም ደግሞ የሚፈሰውን መዝሙር ሜሞራይዝ ያ ነው እና what I come to understand ምንድነው የመዝሙር ቤዝ ይዘው የመጡት ልጆች ግን አልቻሉ ኮምፒት ማድረግ ከነበሩት ልጆች ጋር እና በጣም የተለያዩ አስፔክቶች ናቸው። በጣም የተለያዩ አረዳዶች ናቸው። በጣም የተለያዩ እንትኖች ናቸው፣ ፍሰቶች ናቸው። በተጨማሪ በጣም የተለያየ ፍልስፍናም ነው። ኢቭን ይሄኛው የኢንስትሩሜንታል አረዳዱ በገናውን መረዳት ላይ ነው ሞር የሚያተኩረው እና በገናውን መውደድ፣ መቅረብ፣ መዋሃድ so you will entire በቃ የትምህርት ጀርኒያችሁ የሚሆነው በገናውን ማሰማት ነው። so ማይክሮቶኖቹ ላይ ዲፐር የሆነው ሬዞናንሱ ላይ ሞር ደግሞ እጅ አጣጣሉ ላይ በጣም ታተኩራላችሁ። so much you will do in the physical የሆነው ነገሩ ላይ but devotion still ሁለቱም ጋር አለ። መሰጠት ሁለቱም ጋር አለ። ልዩነቱ ግን ምንድነው? ያ መሰጠት ተመሳሳይ አይደለም። ወደ ዝማሬ ስትቀርቡ ግን you will much of the time ሊሪክሶችን ታጠናላችሁ። ምን ታጠናላችሁ? ቀጥሎ ዝማሬዎችን ታጠናላችሁ።
ዲፐር የሆነ ዲቮሽን እየያዛችሁ ይመጣል። ጸሎታዊ ኃይል እየተለማመዳችሁ ትመጣላችሁ። እና እኔ ለወጣቶች በተለይ ለጀማሪ ወጣቶች መዝሙር ላይ አተኩረው ሲጀምሩ ኢት ውድ ቴስት ጉድ ለራሳቸው፣ ግን የበገና ችሎታቸው ግን ደካማ ነው የሚሆነው። ያን ያህል አይሆንም። ልመክር የምፈልገው ነገር ምንድነው? ይሄንን ማወቅ አለባችሁ። በገና ላይ እንደሚፈልጉት ለመዘመር ከመሆን በላይ እንደ በገናው ለመደርደር ልምምድ ብታደረጉ ጥሩ ነው። እና ቹዝ አናረግም ብዙ ጊዜ ይሄንን ነገር ጀስት እንደሰማነው ነው የምንገባው። ግን በጣም ሰፊ የሆነ ልዩነት እንዳለው ስነግራችሁ በጣም 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 ቆይቼ የተረዳሁት ነገር ነው እንግዲህ። እና አስፔክቱን መፈተን ይገባል። ከኔ ፍላጎት ጋር ምንድን ነው? መዝሙር መዘመር ነው የምፈልገው ወይስ በገናውን መረዳት ነው የምፈልገው የሚለውን ነገር። በገናውን መረዳት ከፈለጋችሁ ዩ ዊል ዱ ኤቭሪቲንግ። ኢንስትሩሜንታል የሆነውን አቋሙን እንዳለ ትፈትኑታላችሁ። እያንዳንዱ ነገር ሰብራችሁ ቀጥላችሁ ሰርታችሁ ራሳችሁ አብራችሁ ወጣችሁ ወርዳችሁ ከበገናኛውም ከበገና የሚሰራውም ከአውታር ሰሪውም ጋር ትዋሃዳላችሁ። መሳሪያውን ማጮህ፣ ሬዞኔት ማድረግ፣ ማብዛት ንዝረቱን በእያንዳንዱ ኢንትሪኬት የሆኑ ድርሰቶች ውስጥ ምን አይነት አጣጣል፣ ምን አይነት ያደረደር ስልት ዩል ቲንክ ሞር አባውት ኢት። ዘማሪ ስትሆኑ ግን የመዝሙር ይዘት ላይ መተኮር ግን ከጀመራችሁ ተመሳሳይ የሆነ አይኖርም። ብዙም አትጨነቁም። የበገናው ጥሩ ድምፅ መኖር ብቻ ነው የሚያስጨንቃችሁ። ከዛ ውጪ ዩል ፎከስ ሞር ኦን ደ ሶንግ፣ ዩል ፎከስ ሞር ኦን ደ ዲቮሽን ፓት ነው የምትጨነቁት። እና እስኪ ይህን ነገር ፈትኑት። እስኪ ይህን ነገር ጠይቁት ራሳችሁን። አመሰግናለሁ።